እህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የሕክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ በሽኝት ፕሮግራም የሰራቸው በጎ ስራዎች ተነግረው አያልቁም። ለዚህ ሁሉ መልካም ስራ መነሻ የሆነው እና አሁንም ድረስ እንደ እግር እሳት የሚያንገበግበው አሳዛኝ ታሪክ የተፈጠረው እንደዚህ ነው። ማስተር አብነት ወይንም ቤተሰቦቹ እንደሚጠሩት ማሙሽ በአንድ መጥፎ አጋጣሚ እጅግ የሚወዳት ልክ እንደ ልጁ ያሳደጋት ታናሽ እህቱ በሞት ያጣበትን አጋጣሚ ሲናገር እንባዎቹ በጉንጮቹ ላይ ይወርዳሉ። ነገሩ እንደዚህ ነው። ይህቺ ብዙ ነገር አብሮ ያሳለፋት እየቆነጠጠ ያሳደጋት ታናሽ እህቱ በአንድ መጥፎ ቀን እንደዚህ የሚል ደብዳቤ ጽፋ በሞት ተለየችው። ማሙሽ በጣም ነው የምወድህ። አንተን ላለማስጨነቅ ብዙ ቆይቻለሁ። አንተ ጋር ለመምጣት እያሰብኩኝ ነበር፣ ነገር ግን ልቤን በጣም እያመመኝ ነው፣ አልቻልኩም። ዛሬ የምሞት ይመስለኛል። አደራ እንዳታዝንብኝ። ራስህን ጠብቅ። ትልቅ ደረጃ ደርሰህ ለብዙዎችም እረፍት እንደምትሆን አምናለሁ። ካልተገናኘን ቻው። መልካም ነገር ሁሉ ላንተ ይግጠምህ የሚል በብጣቂ ወረቀት የተጻፈ የስንብት ደብዳቤን አስቀምጣ ከዚህ ዓለም በሞት ተለየች። ከዛን ጊዜ ጀምሮ ለእህቴ መሆን ያልቻልኩኝ እኔ ማን ነኝ በሚል ከባድ ሐዘን ውስጥ የነበረው ማስተር አብነት ፈጣሪን እንዲህ ሲል ተማጸንኩ ይለናል። እህቴን አጥቻለሁ። ከዚህ በኋላ ግን ሰዎች መታከሚያ አጥተው ማየት አልችልም። እናም የሚያስፈልገኝን ነገር ሁሉ ስጠኝ፣ እኔም ለተቸገሩ መልሼ እሰጣቸዋለሁ ብሎ ከፈጣሪ ጋር ተወራረደ። ፈጣሪም አላሳፈረውም፣ በብዙ በረከት ባረከው። ይህ ዛሬ ለብዙ ሰዎች እንባ መታበስ እና መዳም ምክንያት ሆኖ በበጎ ስራዎቹም ብዙ ሽልማቶችን ያገኘው መልካሙ ሰው ማስተር አብነት ከሰሞኑን የገጠመው ድንገተኛ ህመም በሀገር ውስጥ ሕክምናውን ሲከታተል ቆይቶ በዛሬው ዕለት ከሀገር እንደሚወጣ አሳውቆ ለመላው ኢትዮጵያውያን ግን አንድም ቪዲዮ አጋርቶ ሄዷል። እኛም ማስተር አብነት ያጋራውን ቪዲዮ ይዘንላችኋል። እናንተም ቪዲዮውን እስከ መጨረሻው ይከታተሉት። ቪዲዮው ለብዙ ሰዎች እንዲደርስ ቪዲዮውን ላይክ እና ሼር ማድረግ እንዳይረሳ። ቪዲዮውን ተከታተለን የምንመለስ ይሆናል። ቪዲዮውን ተከታተሉት። እንደምን አላችሁ ወዳጆቼ? አገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ አገር ውስጥም ውጭም ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የሕክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለሕክምና የከፍተኛ ድጋፍ ስታደርጉ ከጎኔ ሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከናንተ ጋር ይሁን። እግዚአብሔር ከኔ ጋር ይሁን። ለምስጋና ያብቃን። አመሰግናለሁ። ቪዲዮውን እንደተመለከታችሁት ነበረ። ብዙ ኢትዮጵያውያን ለዚህ ደግና ሩሩ ወጣት በጸሎት አብረውት ነበሩ። ታዲያ በዛሬው በረራ ላይም ማስተር አብነት የኢትዮጵያን ህዝብ ሲያመሰግን እንዲሁም እግዚአብሔር በጸሎት እንደሚፈውሰው እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁንም ሰምቶ ማስተር አብነት እንደሚፈወስ ደግሞም ለምስጋና እንደሚቆም እግዚአብሔር ላይ ሙሉ እምነት እንዳለው ገልጿል። ታዲያ አሁንም እናንተ ደጋግ ኢትዮጵያውያን በጸሎት ከማስተር አብነት አጠገብ እንድትቆሙ ይጠይቃል። እኛም ፋሪስ ሚዲያዎች ማስተር አብነት ለምስጋና ቆሞ መመልከትን ተስፋ እያደረግን እግዚአብሔር ጨርሶ ይማረ ለማለት እንወዳለን። ለዛሬ ያዝንላችሁ መረጃ ይህን ይመስል ነበረ። ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክትን ይጫኑ እንላለን። በዚህ ቪዲዮ ላይ ሐሳብና አስተያየቶች ካሏችሁ በሐሳብ መስጫ ሳጥን ስር ያስቀምጡልን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረግ እንዳይረሳ። እኛም በአዲስ መረጃ እስክንመለስ ድረስ ከወዲሁ ተሰናበትናችሁ። ቸር ሰንብቱ።